ሰላም 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 ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። በያላችሁበት እግዚአብሔር ይጠብቃችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም እቅፍ ድግፍ አድርጋ ተጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም በያላችሁበት አላህ ይጠብቃችሁ። ረመዳን ከሪም አይደል አሁን የሚባለው? ረመዳን ከሪም ነው መሰለኝ ነው። ረመዳን ሙባረክ ነው። ረመዳን ከሪም ነው እና እንኳን አደረሳችሁ። ያው በዓል የጾም እያለቀ ነው። የሙስሊም ወገኖቻችን እንኳን አደረሳችሁ ላለው ቤተሰብ እኔም ደህና ነኝ እግዚአብሔር ይመስገን አለሁኝ። ትንሱና አልዓዛር እንግዲህ ለየት ባለ ነገር እየመጡ ያው ትንሱ እያስደመመችን ነው ከአልዓዛር ይልቅ ማለት ነው። የእውነት እንኳን እኛ አልዓዛር ራሱ በትንሱ ትንሽ ሳይገረምባትና ሳይደነቅባት አይቀርም። ምክንያቱም በጣም ጥበበኛ ናት፣ እኔ እንዳየኋት ማለት ነው። ትንሱ በቃ ጥበበኛ፣ እንዴት የሰው ልብ ውስጥ እንደምትገባ የምታቅ በቃ ድንቅ ልጅ ናት። የእውነት እውነቴን ነው። እንደገና ደግሞ በጣም ልጅ ናት ስላችሁ የዋህ በቃ ምንም የማታቅ ነገር አለ አይደለ? ሁሉን ነገር ፍርጥ አርጋ ግልጽ የምትናገር ልጅ ናትና ባለፈውም እንዳየዋትኝ ያው የአልዓዛር እናት ሁለቱንም ይዛ እንግዲህ ካፌ ቁጭ ብላ ነው ያው አብረው እንዲሆኑ ስራም እንዲሰሩ እህትም ወንድምም እንዲሆኑ እየነገረቻቸው ነበር። እና ትንሱ በመሃል የዋህ ናት ያስባለኝ ነገሯ ማለት ነው። ቤተሰብ በመሃል ያው ስትናገር ስለ አልዓዛር ወንድ ማን ነው ጓደኞቼም ሁሉ ጥሩ ልጅ ነው ምናምን ነገር ይሉኛል እና ለዛ ነው ሙጭጭ ያልኩበት አለች። እንግዲህ አሁን ይሄ የዋህ ባትሆን እኮ እንደዚህ ብላ አትናገርም። ያው እንግዲህ ታውቃላችሁ ሙጭጭ ያልኩበት ማለት እንግዲህ የራሷ እንዲሆን ፈልጋ በግድ ይዘዋለች እንደማለት ነው፣ በሌላው ሲተረጎም ማለት ነው። እና ሙጭጭ ያልኩበት ያኔ በቃ ምን ብዬ ልንገራችሁ፣ የየዋህ አነጋገር የልጅ አነጋገር የየዋህነት አነጋገር ነው የተናገረችው እና በጣም ደስ ይላሉ። እግዚአብሔር ደግሞ ፍጻሜውን ያሳምርላቸው። እኔ ተጋቡ ተለያዩ አንድ ላይ ሆኑ ምናምን ነገር አልልም። ምክንያቱም ይሄ ሁለቱ የሚያውቁት ነገር ነው። አሁን አንዳንዶቻችን በጣም ኮመንት እንጽፋለን። እኛ በነገራችን ላይ ለማለያየትም ለማፋቀርም እንትነን ችኩልነን። ቶሎ ሲለያዩ እንኳን ቀረብሽ ምናምን ነገር ቶሎ ደግሞ ገና እንኳን ፍቅር እንኳን ሳይጀምሩ እህትና ወንድም እንኳን ሆነው ሲመጡ ማለት ነው አንድ ላይ ሆኑ፣ ተጋቡ፣ ተፋቀሩ፣ ቀለበት አድርግላት ምናምን ነገር ይህም ፕሮሰስ ለነሱ መተው ይሻላል። ምክንያቱም ያው አጨብጫቢ ሆነን አንቅር። በእውነቴን እኮ ነው። እና ትንሱ በጣም ጥበበኛ ልጅ ናት፣ ጥሩ ልጅ ናት። የሰው ልብ ውስጥ እንዴት ሆኖ መግባት እንደምትችል በጣም የምታውቅ ልጅ ናት። እውነት ለመናገር ትላንትና የቀን ውሎህን ክፉንም ደጉንም ከኔ ጋር የምታሳልፈውን በጠቅላላ ጻፍና መጨረሻ ላይ ለኔ ነው የምትሰጠኝ። እንግዲህ በጣም ከባድ ነገር ነው ይሄ፣ የእውነት ከባድ ነገር። እኔ እስካሁን ድረስ ብዙ ልጆች አይቻለሁኝ፣ ጥንድ ሆነውም እንዲህ ጓደኛሞችም ሆነው እየመጡ እንደዚህ ሶሻል ሚዲያ ላይ አይተናል። ግን እንደዚህ የመጀመሪያ ጊዜ ዲያሪን ጻፍና ለኔ ስጠኝ፣ ያው እሷ ናት የምታነበውና እንደዚህ ለኔም የመጀመሪያ ጊዜ ነውና በጣም ጥበበኛ ናት። የእውነት በጣም ምርጥ ልጅ ናት። በጣም የዋህ ናት። እና እንደዚህ አይነት ሴት ደግሞ ለወንድ የምታስፈልግ ብልህ የሆነች ሴት ወንድን እንዴት አድርጋ መያዝ እንደምትችል በቃ እንደዚህ አይነት እንደ ትንሱ አይነት ሴት ነው በቃ ወንድ ልጅም የሚያስፈልገውና እንግዲህ ይሄ የሁለቱ መጣመርን ለሁለቱ እንተዋለን። ግን ቢሆን ደስ ይለኛል። አልዓዛር በጣም ጥሩ ልጅ፣ ጥሩ ፍቅረኛ፣ ጥሩ ሚስት ሆና ያገኛታል ብዬ አስባለሁ፣ እንደው ከሆነ ማለት ነውና ሁለቱ ከተግባቡና ከተነጋገሩ የሁለቱ ነገር ስለሆነ ለነሱ እንተወው ብያለሁና በጣም ጥሩ ልጅ ናት ትንሱ። ያው ካሳለፈችው አንፃር የተፈተነ ሰው
ብዙ መከራን ያሳለፈ ያየን በብዙ መከራ ውስጥ በብዙ ፈተና ውስጥ ያለፈ ሰው በቃ እንደዚህ ተስተካክሎ ህይወቱን እንዴት አድርጎ መምራት ከምን አይነት ሰው ጋር መዋል የት ቦታ መገኘት እንዳለበት አውቆ ተምሮ ሲመጣ ልክ እንደ ትንሱ ደስ ይላል። እውነቴን ነው። ግን አንዳንዶቻችን በቃ የሆነ አለ አይደለ የሆነ በቃ ትንሽ ስነ ስርዓተ ቢስ የጎደለን እውነቴን ነው። በጣም እንደዚህ የምንሳደብ መንገድ ላይ ወተን ምናምን ነገር መንገድ ላይ ብቻ ሳይሆን በጣም የምንሳደባለንና ይሄ ደግሞ ከወንድ ልጅ ጋራ አያስኬድም። መቻቻል የሚባል ነገር አለ። እንደገና ደግሞ አንዱ እሳት ሲሆን አንዱ ውሃ መሆን አለበት የሚባል ነገር አለና ሁለቱም አንድ ላይ እሳት ከሆኑ ችግር ነው። እና ቤተሰብዬ በዚህ አጋጣሚ አሁን መናገር የምፈልገው ትንሱን ሳላደንቃት አላልፍም። እውነትም እናት የልጇን ህመም ታውቃለች፣ እናት የልጇን በሽታ ትረዳለች የሚባለው እውነት ነው። ማርያምን እና መድኃኒት እሱ ካወቀበት እውነቴን ነው። በጣም ጥሩ የዋህ አስተዋይ እኩያው ያውም እኩያው የሆነች ልጅን አምጥታ አስተዋውቋለች። እና እንግዲህ ምንድነው የሚባለው ፈረስ ይዋጋል እንጂ ያደርሳል እንጂ አይዋጋም ነው አይደል ቤተሰብ? ፈረስ ያደርሳል እንጂ አይዋጋም ነው። መድኃኒት አምጥታ ሰጥተዋለች። ከዚህ በኋላ ያለው ፕሮሰስ የሱ የአላዛርና የትንሱ ነው ፕሮሰሳቸው። ከዚህ በኋላ ምን ማድረግ እንዳለባቸው በየትኛው መንገድ መሄድ እንዳለባቸው መወያየት መነጋገር ያለባቸው ሁለቱ ናቸው። እና እሷ አምጥታለች፣ እሱ ተቀብሏል፣ ሁለቱም ተቀባብለዋል። መጨረሻውን ደግሞ እግዚአብሔር ያሳምርላቸው። ሰው አይደለም በፍቅረኛሞችም እንደው ጓደኛሞች ፍቅረኛ ባሪና ሚስቶችም ሳይሆኑ በቃ ቤስት ፍሬንድ ሆነው ራሱ መቀጠል ይቻላል። እና ይሄን ራሱ ዘለቄታ ያደርግላቸውና በጣም ምርጥና ጥሩ። በዛ ላይ ደግሞ ማለት ነው ትናንትና የአላዛር አባት ያሳቀኝ መድኃኒትን ፕራንክ አድርጓት ማለት ነው ብሯን ደብቀው በጣም ደስ ይላሉ። በእውነት ጥሩ ቤተሰብ ነው እና በጣም የወደድኩት ያየኋቸው ጥሩ ቤተሰቦች ናቸው። እንግዲህ በቃ መጨረሻቸውን ደግሞ እግዚአብሔር ያሳምረው። ትንሱዬ ወደፊት ነው። ጥበብሽን ልብሽን በጣም ብልህ መሆንሽን ደግሞ እግዚአብሔር አይቀየርብሽ። በእውነት ብልህ ናት፣ ብልጥ ናት። እንዳልኳችሁ እኔ መጀመሪያ ጊዜ ነው እንደዚህ ዳይሪን ጻፍና እኔ አነበዋለሁ። እሱም ጽፌ አላቅም ማለት በጣም የሚገርም ነገር ነውና በጣም ጎበዝ ናት። እንዴት የሰውን ልብ ክፍት አድርጋ መግባት እንደምትችል በቃ ያየናት ሴት ናት፣ ያየናት ልጅ ናት እና ደስ ትላለች። ያው እንግዲህ በቃ እግዚአብሔር ደግሞ መጨረሻውን አሳምሮ ያው ለቁም ነገር ያብቃቸው እላለሁኝ። ቤተሰብዬ በጣም ነው ማመሰግናችሁ፣ መወዳችሁ። እኔንም ሰብስክራይብ እያደረጋችሁ ላይክም እያደረጋችሁልኝ በኮሜንትም ደግሞ ጎበዝ በርቺ አይዞሽ እያላችሁ ለምታበረታቱኝ ሁሉ ክብረትን ይስጥልኝ። ቤተሰብዬ በጣም አመሰግናለሁ፣ ወዳችኋለሁ፣ አከብራችኋለሁ። አሁንም ሰብስክራይብ እያደረጋችሁ አበረታቱኝ። እስቲ ቢያንስ እንኳን አንድ 5000 እንኳን ዘጭ አድርጉኝ 5000 እንኳን ዘጭ አድርጉኝ። እና ቤተሰብዬ ይሄን ለማለት ነው የመጣሁት ዛሬ። በጣም አመሰግናለሁ። አላዛር እና ትንሱ ዛሬ ደግሞ በአዲስ ነገር ይመጣሉ። ትላንት የዲያሪ መጻፊያውን ነው የሰጠችው። አሁን ደግሞ ምን ይዘውልን ይመጣሉ? እንግዲህ የምንጠብቃቸው ልጆች ናቸው። ከዛ መንደር ደግሞ የሆነ ጫጫታ ምናምን ነገር ተጀምሯል። በእነሱም ጉዳይ ላይ ደግሞ እመጣለሁ ማለት ነው። ቤተሰብዬ አመሰግናለሁ። ክብረት ይስጥልኝ። ቻው ቤተሰብ።